ሀይሚትዬ የኛ ስማርት ሚዲያውን ያንጫጫች የስተርዴይ ናይት ባይዘዊ ሌሊት ነው። መልክሽ ብቻ ንግስት አያደርግሽም ባህሪሽ ነው የሚያነግስሽ ብላለች። ኦፍኮርስ አንዳንድ ሰው እኮ በመልክ በልብስ በምናምን መንገስ የሚፈልግ አለ። ሀይሚትዬ አልተሳሳትሽም። ትክክል ሀይሚት ትክክል፣ ኦዲንሱ ትክክል፣ ብሩኬ ትክክል፣ እዩ ትክክል፣ እርግዝናው ትክክል፣ ሁሉ ትክክል 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 ትክክል። ኦ ማይ ጋድ ሁላችንም ትክክል ነው። ባይዘው በኤስተርዴው ቪዲዮ ማለት ነው። ሀይሚትዬ እከፋለሁ እንጂ ናፍቆት በሚለው በሙዚቃ ነው በቲክቶክ ላይ የእንትን ያለችው። ባይዘው በጣም ቆይታለች። ወራዊ ናትም ፖስቶች ላይ ኤግዚስት ማለት ነው። እና ተናፍቀሻል እንግዲህ ሀይሚትዬ፣ አላህ ወደ መጀመሪያችሁ ይመልሳችሁ። አሁን ግን ያው መመለሻቸው ሰዓት ይመስለኛል ውዶቼ። አንዳንድ እህቶቼ ስተርድ የምታለቅሱ አላችሁ። እንዴት ነው እናቱ ቤት ስትሄድ እኮ እንደ የትላንትናው ህዝብን እያረጋጋች ነው። እናንተ ግን ተረጋጊ ሀይሚ ተረጋጊ ሀይሚ ትላለች። እሷ እናንተን እያረጋጋች ነው እንዴ። እንለያይ እኮ ለሀይሚ ማለቷ አዲስ ነገሩ አይደለም። ሀይሚ ስላለች ደግሞ አይለያዩም። አላህ ሱብሃነሁ ወተዓላ ነው ሰው አላህ ያጣመረውን ሰው አይለየውም። ሲቀጥል ደግሞ ያው ሰበቡ ማሟላት አለባቸው እነሱ። እንለያይ ሁሌ ነው የሚሉት እንግዲህ ይገርማል። ሌላው ደግሞ አብቅቷል ብላ እያለቀሰች እጇን ወደ ላይ አድርጋ እጅ አጠማምራ እንግዲህ ስቶፕ ብላለች። አብቅቷል ማለት ድራማው ሊሆን ይችላል። ለማንኛውም እንግዲህ ሁላችንም በመሰለኝ ደሳለኝ መተርከክ ነው ያለብን። እኛ ስላልን አይደለም የሆነው፣ ሁለቱ ስላሉትና እንደዚሁም ደግሞ ፈጣሪ ስላለው ነው የሚሆነው። ሰላም አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ የእነ ሀይሚትዬ ድራማ ጀመረው። ብሩኬ እየጠነሰሱት ነው እስካሁን። እንግዲህ በቃ እየደበረን ነው። እኛ ደግሞ እይታው ራሱ በጣም ቀንሷል። ሀይሚዬ ቤት 1:30 ነው ቀን ባይዘው እይታ ምናምን ማየት ትቼ ነበር። ኮሜንት ላይ ስጽፉ ሳየው ከ50 እንኳን አልገባም ስቲል ማለት ነው። እይታ አይኖረውም እኮ ውዶቼ፣ ሰው እኮ ይሰላቻል። ሪሊውን ነው ስለምንወዳቸው ነው እንጂ እኔ አሁን የስተርዴይ ልክ እንደለቀቀችው ሼር አድርጌ ክፍት አድርጌዋለሁ። መልሼ ደግሞ በሌላ ስልኬ ብዙ እያዳመጥኩ አይደለም የምቀዳው። ለምን ይሰለቻል እኮ ሰው፣ ረቢን ነው የምላችሁ፣ ሰው ይሰለቻል እንዴ። በዛ ላይ ደግሞ ምንድን ነው ይሄን ያክል ለምንድን ነው ኦዲየንስንስ ማያዳምጡት እንዴ? አንዳንዴ እኮ ቡታጅራ ያሉት ዩቲዩበሮች ይገርሙኛል። ቪዲዮን ሲጀምሩ መልካም ነገር እንደሚያቀርቡ ሰው ይሰላቻል አይሉም። ቤተሰቦቼ ምናምን ብለው ነው የሚጀምሩት። አንዳንዴ እኮ ሼም ኦፍ የሆነ ቤተሰብን የሚያናድ ቪዲዮ ማቀርብ ከሆነ አሁን የሆነ ታይም ላይ እኔ ሲሰድቡኝ ጥርግ አድርጌ ስሰድባችሁ ሰላም አለይኩም አለለስ በቃ እናደውኛል እናገራለሁ። እና የሚያናድድ ቪዲዮ እየሰሩ ነው ያሉት እና የሚዬ ከዛ ተግባራቸው ቢቆጠቡ ኢትስ ግሬት። ቢያቆሙት ጥሩ ነው። እዚህ ጋር ደግሞ ሀይሚ ብቻ አይደለች መጀመሪያ የጀመረው ብሩኬ ነው። ሲቀጥል ደግሞ አሁን የትላንትናው እንዳላ ፍቃድ እንደተናገርኩት እንደተለቀቀ ያው ቪዲዮን በሰራው ታይም እንዳወራሁት ይታረቃሉ ነው የምለው። ቢያንስ አንድ ቪዲዮ ሁለት ቪዲዮ ላይ ከዛም በኋላ ሁላችንም ተጽዕኖ ነው የምናሳድረው ሞርዛም ማለት ነው። ምንም እየተሳላችን ስለሆነ ብሩክና የሚመተው ይጨቃጨቁ እሱ ይሻላል ሶስተኛ ሰው ሳይኖር። እና እዩም ደግሞ ቴሌግራም ላይ መታለች እሷ ኢንስታግራም ላይ ሶሪ ኢንስታግራም ላይ እና ብቻ ይደብራል ውዶቼ። አንዳንድ እህቶች ያው እርስ በርሳችን ዛሬ ላይ እኮ እርስ በርስ መጋጨት አለ። እኔ ጋ አሁን ከብሩኬ ላይ ውረጂ ብሩኬ ምን ያርግሽ ሂዱ፣ እዛ ጋር ደግሞ ቡቡ 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 ብላ ሀይሚ የምትረግጥ ማለት ነው። እና በቃ ዛሬ ላይ ሁላችንም እንደ ልብ ነው የምንናገር። ሁላችንም እንደ ራሳችን ትክክል ነን። ለምን ሰልችቶናል። እኔ ደግሞ እንደነገርኳችሁ አንድ የማምንበት የሁላችንም ባህሪ አንድ አይደለም ውዶቼ። እኔ ነግሬያቸዋለሁ እንደዚህ አይነት ነገር እኔ ከሚዲያ ጀርባ እዚህ ሪያድ ውስጥ በእኛ ወንዶች ማለት ነው የኛ ወንዶች ማለት ያው ታውቃላችሁ ብር የሚያስረክቡ ሴቶች ካላችሁ ማለት ነው፣ ደሞዛችሁን የምታስረክቡ ካላችሁ ለባሎቻችሁ ብዙዎች አሉ እዚህ። በእነሱ ራሱ እኔ በጣም ነው የምናድደው። ወንድ ልጅ በጣም እኔ ሲያስከብረኝ ነው ፈልገው ላበላ እንዴ በቃ ይሄ ነገርን ስለምን ሁለተኛ ነገር ደግሞ ብሩኬ የሚተውነው ደግሞ የሚያስኮረኩመው ነው እንዴ። ሪሊውን ነው የምነግራችሁ። እና የሁላችንም ባህሪ እዚህ ጋር የተለየ ነው። ብሩኬ በመልካም ነገር ሲመጣ እኔ ብሩክን የምጠላበት ምንም አይነት ሪዝን የለም። ሀይሚዬ ብሩክን እንድታገባ ነው የምፈልገው። ወላሂ ነው የምላችሁ፣ እኔ ባልኩት አይደለም።
ሲቀጥል ደግሞ የኔና የናንተ ጭቅጭቅ ሀይሚና ብሩክን ምንም ነገር አያስገባም፣ አያለያይም ሲጀመር ማለት ነው። እንዴ ፍቅር እንዴት ነው ሀይሚና ብሩኬ ላይ ጢቢ ጢቢ ሆነው በኦዲየንስ ይለያያሉ? እናንተ አንድ አይነት አስተያየት ስጡ ላወና እንዴ ፍቅር እንዲህ ነው እንዴ? እንዴ እኔ ባሌን ማፈቅረው እኔ ባሌን የምወደው ለሰው ብዬ ነው እንዴ? ለኦዲየንስ ብዬ ነው? ለተመልካች ብዬ ነው እንዴ? ለእናትና ለአባቴ ብዬ ነው እንዴ? እንዴ አንዳንዴ ቲንክ አባውት ኤቭሪበዲ ጋይስ ማለት ነው። ለራሳችሁም ለከሌ ብዬ አትበሉ። ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ያገናኛቸው። የሀይሚዬን ህይወት አብርሽ አይኖርም። የሀይሚዬን ህይወት ጋሽዬ፣ የሀይሚዬን ህይወት ኦዲየንስ አይኖርም። ስለ ራሷ የምታቅናት ቢኮዝ ሺዝ ስማርት ናት። አንዳንድ እህቶች ቴንኬር እንዲለያዩ ፈልጋችሁ ነው ብሩክን የምትሉ ወንድ ልጅ በቃ ወንድ ልጅ ሴትን ማስከበር አለበት ቶታሊ። ይሄ ደግሞ ፕራንክኛ ሰርችቶናል። ያለ ማየት እንዳንል ደግሞ ጋላሪ ውስጥ ያስቀምጥ ነው እንዴ። ሚዲያው ብቻ ለነሱ አልተፈቀደም። ስለዚህ እዚህ ነገር ላይ ድራማው እስከሚያልቅ ሁላችንም አስተያየት እንሰጣለን ማለት ነው። እኔ ቤት የሚሳደቡ ልጆች ውዶቼ ማለት ነው ምነ ቡቡን ተይው የሚሉት አንዷ ቤት ሄደው ይላሉ። ትክክል ቡቡ የዋህ ነው። የወንድ የዋህ የለም። እንደውም አብርሽ የዋህ ነው እንድታውቁ ማለት ነው። ኦዲየንስ አለኝ ምናምን ሰርግ ኦዲየንስ አለኝ ምናምን የሚለው ነገር አንዳንዴ አብርሽ የዋህ ነው። ብሩኬ የዋህ አይደለም። 4 ነጥብ ደሜን አታንተክትኩ እየተሳደባችሁ ማለት ነው። ሶ ዛት ኤኒዌይ ወደ ሰላም ይመጣሉ። ቪዋቸውም እየቀነሰ ነው። ይመጣሉ፣ አሁን ላይ ይመጣሉ፣ ታርቀው ይመጣሉ። አሁን እኮ ሼም ይዟቸው ነው። ለምን ቤተሰቦች የሚሏቸው ስላሉ። እንደዚሁም ደግሞ የትላንትናው ምንም ያስለቅስ ነገር የለም። የትላንትና ሁላችንም እንደራሳችን ትክክል ነው። ሀይሚዬን የሚያስወቅስ ነገር የለም። ለምን ተነጋግረው እኮ እኔ እኮ እንዴት አድርጌ ላስረዳችሁ? ይሄ እኮ ሊቭ ስትሪም አይደለም ወይ ደግሞ ገስት ነው የምትሉት ቲክቶክ ላይ፣ እኛ ሊቭ ነው የምንለው ዩቲዩብ ላይ ማለት ነው። ሊቭ ሲሆን ከአንደበታችሁ ሳታስብ የሚወጣ ነገሮች አሉ። ገባችሁ? ይሄ ግን ኤዲት አድርገው ብሩኬ እንደዚህ ነው የምትለው፣ አንተ እንዲህ ትሆናለህ፣ እንዲህ ሲሪየስ ትሆናለህ። ቁጭ ብለው ተሰብስበው አንድ ላይ ማለት ነው ሲቀርጹ እንደዚህ ትላለህ። ማነው ፍፄ ፀጉርህን እየነካካክ እንደዚህ ብዙ አትመልስም። ላይክ እንዲህ ነው እኮ ተመካክረው የሚቀርጹት እንዴ እነዚህ እናንተ ተዉ። ስለዚህ ፈርስት ሌዲ ኤቭሪዴይ ፈርስት ሌዲ ነው። ሀይሚ ራሱ ስለ ኦዲየንስ አይመለከታችሁም ብትልም ሀይሚ ማለት ኦንሊ ፎር ኖ ሀይሚ እንዴ። ስለዚህ አንዳንዴ ይሄን ድራማ ያቁም። ብሩክም ቢሆን ብሩክ ነው የጀመረው፣ ያቁም እንዴ። የሚደብር ነው ኮዶቼ። በጣም የሚደብረው ምንድን ነው? ከብሩኬ ካመጣው ድራማ የአብርሽ ይሻላል። በዛ ደግሞ እጥፍ ነው የሚታይለት። አብርሽ ይሻላል የአብርሽ። ብሩኬ እኮ አስረገዝኩ ማለት እኮ በጣም አንዳንድ ቶቼ ደግሞ እዚህ ጋር የምናገረው ሀይሚዬ መጨረሻ ላይ ያው ፎቶ ምናምን ይላክላታል ምናምን። ምን ችግር አለው ፎቶ ቢላክ? ብሩኬ ኔቨር አያደርግም። እንኳን ሀይሚ እኛ የምንላለን ፎቶ ብታሳየት ምን ችግር አለው እንዴ? አረገዘች ተብለዋል እኮ። ካረገዘች በኋላ ምንም ብታሳየት ይደንቃል እንዴ? አታየዋኙ የሆነ ነገር ተቀነባብሮ ቢታይ እሱ ይደንቃል እንዴ? አስረገዘ ነው እኮ። አንዳንዴ እንዴት እንደምታስቡ ማለት ነው። ለምን ወይኔ ፎቶ እኮ ያሳየተል ምን የደረሳት ነገር አለ። ዘርዬ የምትልም አለች በውስጥ የደረሳት ነገር አለ። ምንድነው የደረሳት ነገር? አሁን እኮ ብሩኬ ልጁ እስከሚወለድ የሚባለው ነገር ልጁን ተጠራጥሯል። ላይክ እንደ ድራማው ማለት ነው። ከዛን ወዲያ ምን አለ? አንድ ወንድ ሴትን እንትን ካረገ በኋላ ያኔ በቃ አስረገዘ ከተባለ በኋላ ሌላ ነገር ምን ማለት ፎቶ ቢነሱ ምን ቢነሱ ምንም፣ ይሄ ዋናው ይሄ ነው እኮ። ይሄ ከባዱ ነገር ነው። ለሀይሚዬ ፎቶ ብታሳይ ፎቶ ሀይሚዬ ብታመጣ ምን ብታመጣ ይሄ ያለቀ ነገር ነው። ይሄ እንደ አዲስ በቃ የሆነ ፋራ ሰው ነው እንደኛ ይሄን ያክል እንዴ? እኛ እኮ ሰው ነን፣ ብዙ ነገር እናስባለን። ምች ጎፈር። ስለዚህ ሀይሚና ብሩክም ደግሞ ዌክአፕ በሉ። ማንም ፋራ የለም ማለት ነው። በራሳችሁ ላይ አትጃጃሉ። ወላሂ እንዴ አሁን ሀይሚዬ እቺ እዩ የተባለችው የድሮ ፎቶ ምናምን ታመጣለች ወይ አልጋው ላይ ወይ የሆነ ነገር፣ ግን አይደንቀንም። ከዛ በላይ እኮ አርግዣለሁ ይሄ ብሩኬ ልጅ ና ብላለች። ከዛ በላይ ምን አለ? ከእርግዝና በላይ ምን አለ? እና አንዳንዶቼ እንትን አትበሉሽ፣ ሞኝ አትሆኑ፣ ብልጡ ነው በቃ። እንዴ እኛ እየሰለቸን ነው ያለ ነው። እና ስቴት እንዲህ ነው የምንሰጠው። ፈርስት ሌዲ መስት ኢምፖርታንት። ድምፄ ኦቨር ነው፣ አይፓድ አለም። ለማንኛውም ወዳችኋለሁ። እንግዲህ መጨረሻውን እናያለን። ማለቂያው ላይ ደርሰዋል። ዛሬ ብሩኬ ቤት ወይ ደግሞ ነገ ሀይሚዬ ቤት እርቅ ነው። ለምን ይቅርታ ማዘር ሀይሚዬ ወታለች። ከዛም ፍፄንና ብሩክን
ማዘር እያናገሩ ከዛን ደግሞ ሀይሚዬ ትጠራና እርቅ ይመጣል ነው። እንደዛ ነው። ለምን ምንም ቢሆን ቤቱን ደግሞ ሀይሚዬ አታውቀውም። ቤቱን አሳይም ብላ መጣላት ለመናገር አትሄድም። ገባችሁ? እርቅ ሊመጣ ነው። አንዳንድ እህቶቼ ለተጨናነቃችሁትን ይሄን ቪዲዮ የሰራችሁ የስተርዴው የሚያሰድባትም አይደለም። ስርዓት ያዙ። ይሄን ይመስላል። ለማንኛውም ሁሌም ወዳችኋለሁ፣ አከብራችኋለሁ። ያስቀየምኳችሁ ካለ እንግዲህ የብሩኬ የዝሙቱ ቪዲዮ ሲያልቅ እንታረቃለን። ኦኬ ኦኬ። ያበናት